መጀመሪያው አውደ ግንባር የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ እሄዳለሁኝ ወደ ሸዋ ግንባር ማለት ነው። በዚህ እዝ ስር ያለው አንዱ አጼ ዘርዓ ያዕቆብ አንደኛ ኮር ነው። በዚህ ኮር ስር ነጎድጓድ ክፍለ ጦር ተጠቃሽ ነው። አንደኛ ሻለቃና ሁለተኛ ሻለቃዎች በነዋሪ በጅቡር አቅጣጫዎች የአገዛዙ ጥምር ጦር ከማለዳ 12 ሰዓት ጀምሮ ከበባና ማፈን ለመፈጸም ያደረገውን እንቅስቃሴ አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ሻለቃዎች በተቀናጀና ስልታዊ መልሶ ማጥቃት በመክፈት መጥተውታል። በተወሰደው ከባድ ወታደራዊ ምት በጠላት ሰው ኃይልና ቁሳቁስ እንዲሁም ሌሎች በርካታ የጠላት ግብዓቶች ላይ ከፍተኛ ኪሳራ በመጨመር ኃይሉን ወደ መጣበት እንዲመለስ አድርገውታል። ሌላውና ሁለተኛው ግንባር ወሎ ጠቅላይ ግዛት ምኒልክ እዝ ተቆጣጥሮ በሚያስተዳድራቸው አካባቢዎች ላይ አልፋለሁ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ጠቅላይ ግዛት ምኒልክ እዝ 101ኛ ኮር 35ኛ ክፍለ ጦር አንደኛ ሻለቃ ሰሜን ወሎ ዞን ሀብሩ ወረዳ ኤላ አካባቢ ከወደሳ ወደ መርሳ በሚወስደው መስመር በካሶኒ መኪና ተጭኖ ሲጓዝ በነበረ የአገዛዙ ሚኒሻ ላይ ነው በተወሰደ የተቀናጀ የደፈጣ ጥቃት ከ5 በላይ የአገዛዙ ሚኒሻዎች ሲደመሰሱ በርካቶች ቆስለዋል። ጥቃቱን ለማምለጥ የካሶኒ ሹፌር በከባድ በማሽከርከር ላይ በነበረበት ሰዓት 2 የግል ባጃጆችን ገጭቶ ቁስለኞቹን ወደ መርሳ ሆስፒታል ወስዷል። ባጭሩ ይሄ ነው። ሌላውና ሶስተኛው ግንባር የአፋብን ቴዎድሮስ እዝና የጉምዝ ኃይል አንድነት ግንባር የጉምዝ ኃይል አንድነት ግንባር የጋራ ግንባር ቅዋኔዎችን ስንመለከት የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር እና የጉምዝ ኃይል አንድነት ግንባር የቤኒሻንጉል ጉምዝ ነፃ አውጪ የመተከል ዞን ዋና ከተማ ግልገል በለስ ላይ ከባድ የሆነ ትንቅንቅ ሲደረግ ውሏል። ከጠዋቱ 12 ሰዓት እስከ 3 ሰዓት በተደረገ በከባድ መሳሪያ የታገዘ አስጨራሽ ፍልሚያ ነው ውጊያው ሲካሄድ የዋለው። በጠላት ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ የግልገል በለስ ከተማን በቁጥጥር ስር መዋል ተችሏል። በሁለቱ ጥምረት በአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ እዝና በጉምዝ ኃይል አንድነት ግንባር የቤኒሻንጉል ጉምዝ ነፃ አውጪ ኃይል ጋር አብሮ በጋራ በተቀናጀ ውጊያ በአገዛዙ ላይ ከባድ የሆነ ቁሳዊና ሰብአዊ ኪሳራ በማድረስ ግልገል በለስ ከተማን መቆጣጠር ተችሏል። ሌላውና የመጨረሻው መረጃ በወለጋ በንጹሃን ላይ የተፈጸመ ያለ ጭፍጨፋን ይመለከታል። የተጎዱ አካባቢዎችን በተመለከተ ምስራቅ ወለጋ ዞን አንገር ጉትን መንደር 04 መንደር 03 መንደር 12 መንደር 02 መንደር 14 ሊሊ ተክለ ሃይማኖት አካባቢዎች ላይ በርካታ ጭፍጨፋዎች ተካሂደዋል። ሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ከመንደር 15 እስከ ቱሉ ጋራ ከተማና አካባቢው ድረስ ከባድ የሆነ ጭፍጨፋ ከትናንት ነሐሴ 04 2018 ዓ.ም ማለዳ ጀምሮ እስከ ዛሬ ማለት ድረስ ተባብሶ የቀጠለ አሰቃቂ ጭፍጨፋ ተከፍቷል። በዚህ ጥቃት ነፍሰ ጡር ሴቶች፣ መጫት እናቶች ከነጨቅላ ህፃናቶቻቸው ልጆቻቸውንና ሌሎች ቤተሰቦቻቸውን ማዳን በማይችሉበት ሁኔታ በርካታ ንጹሃን ዜጎች በተቀናጀ ሁኔታ በአገዛዙ ጥምር ጦር የገዳ ኮማንዶ በሚባል በሚኒሻ በኦሮሚያ በመከላከያ ሰራዊት ጥምር ጦር ንጹሃኖች ተገድለዋል። ይህንን እንግዲህ ዓለም አቀፍ ማህበረሰብ ሊያውቀው ይገባል። ግልጽ የሆነ የአማራን ህዝብ በማንነቱና በእምነቱ በቋንቋው እየተጠቃና በጅምላ ጭፍጨፋ እየተደረገበት ያለበት ሁኔታ ነው ያለ። እምነቱንም እንዳይል መስጊድ ላይ የተጠለሉ በርካቶች በመስጊድም እንዲጨፈጨፉ በከባድ መሳሪያ እንዲጨፈጨፉ ተደርገዋል እና ይህንን ግብ የዓለም አቀፍ ማህበረሰቡ ሊያውቀው ይገባል ብለን ስላሰብን በዚህ መልኩ መረጃውን ለማቅረብ ተገድጃለሁኝ። ጋዜጠኛው ወንድማገኝ ይህንን ይመስላል ያለኝ መረጃ። አበባ ሁለት ጥያቄዎች አሉኝ። ይሄ በአንገር ጉተን በወለጋ የተፈጸመው በንጹሃን ዜጎች ላይ የተፈጸመው አጠቃላይ ጥቃት የፋኖ ኃይሎች የቢዛሞ የፋኖ ኃይል በወሰደው እርምጃ በበቀል የተፈጸመ ነው ወይስ ምንድነው ምክንያቱ? በበቀል የተፈጸመ ነው። እውነት ለመናገር ወለጋ ላይ ግፍ የወለደው ሰራዊት ተፈጥሯል። ከበርካታ ጭፍጨፋዎች፣ ከጅምላ መጨፍጨፍ፣ ከጅምላ መቀበር
ከሀብት ንብረት መውደም ከመሞት ከምንሰደድ እያሳደደን እያጠፋን ያለውን ስርዓት አጥፍተነው እንጥፋ በሚል መርህ ላይ ግፍ የወለዳቸው ጀግኖች ተሰባስበው የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ እዝን መስርተዋል። በዚህ እዝ ስር በርካታ ክፍለ ጦሮች ይንቀሳቀሳሉ። በዚህ እንቅስቃሴ መካከል አገዛዙ የተለያየ ጥምር ጦር በሚለው ኃይል ይህንን የተደራጀ የአማራ ፋኖ ብሔራዊ ንቅናቄ አንዱን እዝ ለመበተንና ለመሰሳለሁ በሚል ቀቢጸ ተስፋ በርካታ ትንቅንቆችን ሲያደርግ ቆይቷል። በዚህም መካከል አገዛዙ በርካታ የጦር መኮንኖችን፣ ኮሎኔሎችን፣ ሻለቃ በየደረጃው ያሉ የሻለቃ አዋጊ መኮንኖችን፣ ዘመቻዎችን እንዲሁም አንድ ክፍለ ጦር ሙሉ በመበተን በመደምሰስ በርካታ የነፍስ ወከፍ መሳሪያና የቡድን መሳሪያ በመማረክ ታሪክ ሰርተዋል። ከዚህ ጋር ተያይዞ በዚህ ሽንፈት መከናነቡ ክፉኛ ያበሳጨው አገዛዙ ጥምር ጦሩን የኦሮሚያ ገዳ የልዩ ኮማንዶ የሚለው እንዲሁም በሚኒሻ ስም ያደራጀው ከዛም አልፎ ተርፎ መከላከያ ራሱ እንዲሁም ደግሞ የአገዛዙ የደህንነት አካላቶች ያሉበት የአገዛዙ የጦር መኮንኖች ያሉበት ሸኔ የሚል የአማራን ሕዝብ ማፈናቀያ መዶሻነት የሚጠቀመው ሸኔ የሚል ስም ሰጥቶ ራሱ አገዛዙ ስትራቴጂክ በሆነ መንገድ ማለት ነው ስትራቴጂክ በሆነ መንገድ እዛ ቡድን ውስጥ በመሆን በከፍተኛ ሁኔታ የአማራን ሕዝብ ተኮር ያደረገ ሕዝብን ተኮር ያደረገ ጭፍጨፋ እያደረገ ያለበት ሁኔታ ነው ያለ። ይህን አገዛዙ እያደረገው እንዳለና ለጠየቀኝም ጥያቄ በደረሰበት ምት መሰረት እነዚህ ግፍ የወለዳቸው ኃይሎች የመጣውን የአገዛዙን ወንበር አስጠባቂ ጥምር ኃይል በመደምሰስና በደፈጣ ቁም ስቅሎ ሲያሳጡት ቀጥታ የፈሪ በትር እንደሚባለው በንጹሃን ላይ ነው ጭካኔያቸውን እያሳዩ ያሉት። ይህንንም ከዚህ በፊት በስትራቴጂክ በሆነ መንገድ አጀንዳ ቀርጸው ህዝቡን በሚያፈናቅሉበት መንገድ አሁንም በተመሳሳይ አገዛዙ በቀቢጸ ተስፋ ወንበር አስጠባቂ ኃይሉን የዳቦ ስም እየሰጠ ይሸኛል። እዛ ሄደው የአማራን ህዝብ እየጨፈጨፉ ያለበት ሁኔታ እንዳለና በበቀል ስሜት እንደሆነ ነው ጠቁም ማድረግ የምፈልገው ጋዜጠኛ ወንድማገኝ። መልካም አንድ የመጨረሻ ጥያቄ ላድርግ። ከዚህ ከግልገል በለስ ጋር ዛሬ በተሰራ ኦፕሬሽን የመተከል ዞን ዋና መቀመጫ በሆነችው ግልገል በለስን ሁለቱ ኃይሎች የአማራ ፋኖ ብሔራዊ ንቅናቄና የቤኒሻንጉል ጉሙዝ ነጻ አውጪ በጋራ ተቆጣጥረዋል ብለህናል። ፎቶም ደርሰን ተመልክተናል። የጉሙዝ ታጣቂዎችንም የፋኖ ኃይሎችም ያሉበት። ይሄም አፋብን ከተመሰረተ በጥምረት የተፈጸመ የመጀመሪያው ጥቃት ነው ማለት ይቻላል። እንደው ወታደራዊ አንድምታው ምንድን ነው? ወታደራዊ አንድምታው ጋር ተያይዞ ምናልባት የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ጊዜ አንስቶ በርካታ ተጋድሎችን በማድረግ ረገድና ሌሎች ግንባር በመፍጠር ከሌሎች ወንድሞቻችን ጋር ወይም ከሌሎች ታጋይ ኃይሎች ጋር ከሌሎች ድርጅቶች ጋር እንዴት መታገል እንዳለብን ያው እኛ እናውቃለን። ምናልባት አሁን ዝርዝር የሆኑ ጉዳዮችን በዚህ መረጃውን ያልተጠናቀቁ ጉዳዮች ስላሉ መረጃውን ግልጽ ላላደርገው እችላለሁ እና ከዚህ ጋር ተያይዞ ለመጀመሪያ ጊዜ ባይሆንም ቅሉ ግን ደግሞ ለመጀመሪያ ጊዜ ሊያስብል በሚችል መልኩ አመርቂ የሆነ አንድነት የታየበት ይህንን አገዛዝ በጋራ የአማራ ሕዝብ መጨፍጨፊያ መዶሻ የተለያዩ ብሔር ብሔረሰብ በኢትዮጵያ ላይ ያሉ ብሔር ብሔረሰቦችን መጨፍጨፊያ መዶሻ የሆነ አገዛዝ ስለሆነ ይህንን አገዛዝ የአማራን ሕዝብ አጥፍቶ በቀጣይ ቤኒሻንጉል ጉሙዝን ቀጣይ ደግሞ የራሱን የኦሮሞ ሕዝብ የሚበላ ስርዓት እንደሆነ በመገንዘብ ኦሮሚያ ላይ እየተንቀሳቀሱ ይህንን አገዛዝ እየተፋለሙ ያሉ ቤኒሻንጉል ጉሙዝን በተመሳሳይ ትግራይ ኃይሎችም እንደዚሁ በተመሳሳይ በአፋርም በኩል እንደዚሁ በተመሳሳይ ከፍተኛ የሆነ ትንቅንቅ ከፍተኛ የሆነ እንቅስቃሴ እየተደረገ ያለበት ሁኔታ እንዳለና የአጋርነትና ትብብሩ ጋር ተያይዞ አሁን በዚህ ዝርዝር የሆኑ ሀሳቦችን ለመስጠት ይፋ መሆን ባለባቸው ሰዓት ይፋ ይሆናሉ። ከጠየቀኝ ጥያቄ ጋር ተያይዞ የቤኒሻንጉል ጉሙዝ ነጻ አውጪ ኃይሎችና የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ እዝ በጋራ የሰሩት ለመጀመሪያ ጊዜ ነው ማለት ባይቻልም እንደ መጀመሪያ ይዘነው ግን በርካታ ድሎች በርካታ አንድነት የታየበትና የዚህን የአገዛዝ ግብአተ መሬት መፈጸሚያ ትልቅ ሚስጥር መሆኑን በዚሁ ጠቆም ማድረግ ፈልጋለሁኝ ጋዜጠኛ ወንድማገኝ። መልካም እንግዲህ መረጃው ምናልባት ላይደርስ ይችላል፣ የኔትወርክም ችግር ይኖራል። አሁን ግልገል በለስ በሁለቱ ኃይሎች በጥምር ኃይሉ ቁጥጥር ስር ነው ወይስ እንደው ከተቆጣጠሩ በኋላ ስልታይ ምናልባት አካባቢውን ለቀው ወጥተዋል? ምናልባት አሁን ላይ መረጃው አልደረሰኝም። ከ2 ሰዓት
ከ10 ሰዓት በፊት የደረሰኝን መረጃ ነው እዚህ ላይ ለዓለም አቀፍ ማህበረሰቡ ማጋራት የቻልኩት። ተለዋጭ የሆኑ መረጃዎች ካሉ በድጋሚ በነገው ዕለት በላይቫችሁ መጥቼ ለዓለም አቀፍ ማህበረሰብ የማሳውቅ ይሆናል። በጣም አመሰግናለሁ። ፋኖ አበበ ሙላቱ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ፣ ለሰጠኸኝ መረጃ በተመልካች ስም ከልብ ነው የማመሰግነው።